ዛሬ ደስ የሚል ቀን ነው። መልካም የደስታ ጊዜ ይሆንላችሁ። እንኳን ወደ ውብ ፊልምስ በሰላም መጣችሁ። ላይክ ማድረጉን በጭራሽ እንዳትረሱ። ታሪካችን የሚጀምረው በዱባይ ከተማ ነው። ሁለት ሚስጥራዊ ወኪሎች አንድ ህንጻ ሰብረው ለመግባት እየተሯሯጡ ነው። የእነሱ ተቆጣጣሪ ኒጄል በካሜራ ሁሉንም ነገር በንቃት እየተከታተለ ሳለ ድንገት ጠላቱ ሊያም ከብዙ የታጠቁ ወታደሮች ጋር ወደ ህንጻው ጋራዥ ሲገባ አይቶ በከፍተኛ ሁኔታ ይደነግጣል። ኒጄል ሁኔታው እጅግ አደገኛ መሆኑን ተረድቶ ወኪሎቹ ወዲያውኑ ቦታውን ለቀው እንዲወጡ ቢነግራቸውም እሱ ግን ትዕዛዙን ወደ ጎን በመተው ልዩ መቆለፊያ ወዳለው በር ማምራታቸውን ቀጠሉ። ለመሆኑ ግን እነዚህ የደህንነት ወኪል ተብዬዎች መታዘዝ የሚባል ነገር አያውቁም እንዴ? አለቃቸው ኒጄል አደጋ አለ ቶሎ ውጡ እያለ በካሜራ እያያቸው ሲጮህ፣ እነሱ ግን በማናለብኝነት ስሜት ወደፊት መጋፈጥ ምን የሚሉት ግትርነት ነው። ጉዟቸውን ቀጥለው ልዩ መቆለፊያ ያለበትን በር በቀላሉ በመክፈት ወደ ቢሮ ዘለቁ። እዚያም የሰርቨር ክፍሉን ለመድረስ ሌላ መቆለፊያ ከፈቱና አንደኛው ወኪል መረጃውን ማውረድ ሲጀምር፣ ሌላኛው ወኪል ወታደሮቹ ወደ ቢሮው ሰብረው ሲገቡ አይቶ ተኩስ ከፈተ። ከባድ የተኩስ ልውውጥ ተጀመረ። ነገር ግን ወኪሉ ያንን ሁሉ ወታደር ብቻውን መቋቋም ስላልቻለ በከፍተኛ ሁኔታ ቆሰለ። በጽናት መተኮሱን ቢቀጥልም ብዙም ሳይቆይ ወታደሮቹ ከበው መቱት። መረጃው ሙሉ በሙሉ ሳይወርድ ወታደሮቹ ሌላኛውንም ወኪል ተኩሰው ጣሉት። ከዚያም ሊያም በፌዝ ለኒጄል ይቅርታ ከጠየቀ በኋላ የካሜራ ግንኙነቱን አቋረጠው። በኒውዮርክ የቀድሞ የሲአይኤ ተንታኝ ጃክ ሰላማዊ ህይወት እየኖረ ነበር። የቀድሞ የሲአይኤ ተንታኝ ጃክ ሁሉንም ነገር ትቶ ሰላማዊ ህይወት እየመራ ነው። ጠዋት ለስፖርት ሲሮጥ አንድ መኪና በሚስጥር እንደሚከተለው ያስተውላል። ልክ ፍጥነቱን ጨምሮ ወደ ፓርኩ ሲያመራ ደግሞ መኪናው ተከትሎት መንገዱን ዘጋው። ጃክ ለማምለጥ ብሎ ወደ አንድ ምግብ ቤት ገብቶ በኩሽና በኩል ወደ ጀርባ በር ቢወጣም መኪናው እዚያው ውጪ እየጠበቀው ነበር። በመጨረሻም ወደ አንድ መጽሐፍ መደብር ገብቶ በሌላኛው በር ሲወጣ በሁለት መኪናዎች ተከቦ ተያዘ። ጃክ መኪናው ውስጥ ሲገባ የቀድሞ አለቃውና የአሁኑ የሲአይኤ ምክትል ዳይሬክተር ጄምስ ይቀበለዋል። እሱ አሁን የሲአይኤ ምክትል ዳይሬክተር ሆኗል። ፓርክ ውስጥ ጄምስ ለጃክ እሱን ወደ ድርጅቱ በኃይል ለመመለስ እንዳልመጣ ካረጋገጠለት በኋላ ነገር ግን አንድ ውለታ ብቻ ጠየቀው። እሱም ወደ ዱባይ አቅንቶ የኒጄልን ምስጢራዊ መረጃ እንዲያመጣለት ነው። ወዲያውኑ የጃክ ጠባቂ እንዲሆን የተመደበው የሲአይኤ ወኪል ማይክ ይቀላቀላቸዋል። ጄምስ ለጃክ እምቢ የማለት እድልና ምንም ምርጫ ሳይተውለት ጥሏቸው ይሄዳል። ዱባይ ሲደርሱ ማይክ ለጃክ ምን አይነት መረጃ እንደሚሰበስቡ ጨርሶ እንደማያውቅና ይህንን ስራ ያዘው ገንዘብ ስለሚያስፈልገው ብቻ እንደሆነ ነገረው። ምክንያቱም ድሮ በአንድ ተልዕኮ ወቅት ጃክ ችግር ውስጥ ስለከተተው ያለውን ሀብት ሁሉ አጥቷል። ጃክ የመገናኛ መሳሪያውን አድርጎ ወደ አንድ የመርከብ ድግስ በመግባት የሚያገኘውን ሰው መፈለግ ጀመረ። ድንገት ኒጄል ከበስተጀርባው ቢላዋ አውጥቶ ያዘው። ምክንያቱም ከጄምስ ጋር ሊገናኝ ስለነበር ጥሩ ወጥመድ መስሎታል። ጃክ ጄምስ እንደላከው ሊያስረዳው ሲሞክር ማይክ ሚስጥራዊነቷን ኤማ በቦታው አይቶ ለጃክ ማስጠንቀቂያ ለመስጠት ይሞክራል። ነገር ግን የመልእክት ማጨናገፊያው መልእክቱን ያቋርጠዋል። ኒጄል የጃክ መሳሪያ የጩኸት ድምጽ ሲያሰማ ጠላት መስሎት ይፈረጥጣል። ጃክ ወደ ላይኛው ወለል ሲከተለው ኒጄል እንደገና ቢላዋውን ያወጣል። ጃክ ሊረዳው እንደመጣ ቢነግረውም ኒጄል ግን ሳቅ እያለ እርዳታ የምፈልገውን አይደለሁም ጄምስ ነው። በዚያን ጊዜ ኤማ ከድልድዩ ላይ መርከቡን በጥንቃቄ እየተመለከተች ነበር። ማይክ ሊያናገራት ሲሞክር በፍጥነት ሮጠች። ከዚያም መርከቡ ላይ መዝለል የምትችልበትን ቦታ አግኝታ በተሳካ ሁኔታ መርከቡ ላይ አረፈች። ኒጄል ለጃክ ጄምስ እንደፈራ ነገረውና የሲጋራ ፓኬት በእጁ ላይ አኖረ። በትክክል በዚያኑ ቅስበት አንድ ቅጥረኛ ገዳይ ከኒጄል ጀርባ ታይቶ አንገቱን አውርዶት ወዲያውኑ በፍጥነት ጠፋ። ኒጄል ወድቆ ሲሞት ኤማ ታየችና ጠመንጃዋን በጃክ ላይ አቀናች። እሱም ለማምለጥ ከባቡር ላይ ወጣ። ያ ገዳይ በትንሽ መርከብ ሊያመልጥ ሲል ጃክ መርከቡ ላይ ያርፋል። ሰውየውም ወዲያውኑ ጥቃት ሰነዘረበት። ጃክ ምቶቹን ተከላከለ። ገዳዩ ግን መርከቡን በከፍተኛ ፍጥነት በማሽከርከር ሊጥለው ይሞክራል። ይሁን እንጂ ጃክ በፍጥነት ተመልሶ ሰውየውን መዋጋት ጀመረ። ማይክ ደግሞ ሌላ መርከብ ሰርቆ ይከተላቸዋል። ጃክ ከሌላ መርከብ ጋር ሊጋጩ እንደሆነ አይቶ መሪውን ለመያዝ ሲሞክር ጠላቱ አንገቱን አንቆ ሊገለው ይሞክራል። ነገር ግን በመጨረሻም ሰከንድ ጃክ መሪውን አዙሮ ከመጋጨት አመለጡ። ጀልባዋ የፒየር ከወደቡ መከታተያ ጋር በመጋጨቷ ሁለቱም ሰዎች ወደቁ። ጃክ እድሉን ተጠቅሞ ጠላቱን በመታገል ጥቂት ጊዜ በመማታት ማሰሪያውን አንገቱ ላይ ያደረገና አነቀው። በድንገት ቅጥረኛው በአካባቢው ባለው ህንጻ ውስጥ ተደብቆ በነበረው ሊያም በጥይት ተመታ።
ማይክ በመጨረሻም ድራክ ሲደርስ ኤማም ተከትላ መታ ሁለቱንም ማረከች። በዚያን ጊዜ ፖሊስ ድልድዩ ላይ ደረሰ። ነገር ግን ኤማ ማይክን በጀልባው ላይ እንዲወስዳቸው አደረገች። ጠዋት ላይ ጄምስ ስታርሊንግ የሚል ፋይል ያለው ሚስጥራዊ ፓኬጅ ደረሰው። ከዚያም የቢሮ ቁጥሩን ማወቅ የሌለበት ሊያም ደውሎለታል። ሊያም ኒጄል ለጃክ የሰጠውን ነገር ይፈልጋል። ለጄምስም ጃክን እንዲያመጣለት ወይም እንዲገለው ነገረው። ኤማ ምን ያህል መረጃ እንዳላት ለማሳየት ስለ ጃክና ማይክ ያለፈ ታሪክ ማውራት ጀመረች። ጃክ በሁለት የሰው ግድያ ወንጀል ዋነኛ ተጠርጣሪ እንደሆነ ገለጸች። በመቀጠል የጄምስን ፎቶ አውጥታ አንድን ሰው ራሱን ለመከላከል ሲል እንደገደለውና ይህም ከስራው ደረጃውን እንደቀነሰው ተናገረች። ጃክ ይህንን ታሪክ አስቀድሞ ያውቀው ነበር። ኤማ ግን ይህ ውሸት እንደሆነና እውነቱ ከዚህ ባሰ መሆኑን ትገልጻለች። ያ የሞተው ሰው ያለምንም ቁስል በከፍተኛ ስቃይ እንደሞተ የሚያሳይ ሌላ ፎቶ ታወጣለች። ጃክ ጄምስ ሰውን ያሰቃያል ብሎ ማመን ባይፈልግም ኤማ ግን ያደረጉትን ሰዎች ያሰለጠናቸው ራሱ ጄምስ እንደሆነ ገለጸች። ከ911 አሸባሪዎች ጥቃት በኋላ ጄምስና ኒጄል ስታርሊንግ የተባለ ልዩ ግብረ ኃይል አዋቅረው ነበር። መንግስት በከፍተኛ ንዴት ውስጥ ስለነበር ምንም አይነት ህግና ደንብ አልነበራቸውም። በጦርነቱ መጀመሪያ ቀናት በሺዎች የሚቆጠሩ ሰዎችን ገለዋል። ሌሎች ሀገሮች ምላሽ መስጠት ሲጀምሩ ጄምስ የፕሮግራሙን ጥፋት ሁሉ በራሱ ላይ ወስዶ እንደ ሊያም ያሉትን የስታርሊንግ ወታደሮች ስም ደበቀ። ኤማ ትላንት ማታ ኒጄል የሚሰጠው ምንም ነገር እንዳልነበረውና ከጄምስ ጋር ለመገናኘት ፈልጎ የዋሸ መሆኑን ትገልጻለች። እሷ የብሪቲሽ የስለላ ድርጅት ወኪል መሆኗንና ጃክ አሁን ላይ ለሷ እንደሚሰራ አስታወቀች። ጃክ ለጄምስ መረጃውን ካሳወቀ በኋላ ኤማ ጃክንና ማይክን ይዛ ወደ እንግሊዝ ትሄዳለች። እዚያም አለቃዋ አንድሪው ይቀበላቸዋል። ለሚስጥር ሲሉ በተለያዩ መኪናዎች ይገባሉ። አንድሪውም ኤማን ያለሱ ፍቃድ ወደ ዱባይ በመሄዷ ተናገራት። ኤማ ስለ ኒጄል ተጨንቃ እንደነበር ስታስረዳ አንድሪው አሁን ዓለም አቀፍ ቀውስ ውስጥ መግባታቸውን ይነግራታል። ሆኖም ግን ኤማ ነፍሰ ገዳዩን አስቀድሞ በእጃቸው እንደያዙት ካልሆነ ግን ራሷን ያስሯት እንደነበር ትናገራለች። ጄምስ ወደ ሚስጥራዊ አገልግሎት ዋና መስሪያ ቤት ይደርሳል። ለጃክ ይቅርታ ይጠይቃል። እሱም ጓደኛው ሁሉንም ነገር በመደበቁ ተቆጥቷል። ጄምስ በፖስታ የደረሰውን የስታርሊንግ ፋይል ያሳየዋል። በውስጡም በኒጄል በከሸፈው ተልእኮ የሞቱትን የሁለቱንም ወኪሎች ፎቶዎች ይዟል። ጃክ አንደኛውን ወኪል ድሮ በሲአይኤ በነበረበት ጊዜ ስለሚያውቀው ይደነግጣል። ጄምስ ሌላኛው ወኪል የብሪታንያ ደህንነት ሰው እንደነበር ገለጸ። ከ2 ዓመታት በፊት እነዚህ ሁለት ወኪሎች ፕሮጀክቱን እንደገና ለመጀመር በሊያም ተመልምለው እንደነበር ያብራራል። ከ1 ዓመት በኋላ ግን ፕሮጀክቱ ምን ያህል ዘግናኝ እንደሆነ ተረድተው እርዳታ ፍለጋ ወደ ኒጄል መጡ። ኒጄል ሊያምን ማስቆም እንደማይችል ስላወቀ በሚስጥር እየተከታተለ ለጄምስ ያሳውቀው ነበር። በሚያሳዝን ሁኔታ ሊያም ግን ነገሩን አወቀበት። ጄምስ ግን ምንም ሳያውቅ ጃክን ወደዚህ አደገኛ ስብሰባ ላከው። ጃክ አሁንም ለዚህ አደገኛ ነገር በመዳረጉ ተናዶ በጄምስ ላይ ጮኸበት። ጄምስም መልሶ አንተም ለሲአይኤ መጥፎ ነገሮችን አድርገሃል ብሎ ጮኸበት። ጄምስ ህጎቹንና አሰራሮቹን አሸባሪዎችን በጊዜ ለመያዝ ስላልፈቀዱ የስታርሊንግ የተባለው ፕሮግራም ግዴታ እንደነበር ይከራከራል። በመጨረሻም ጃክ ጄምስና ሊያም ምንም ልዩነት እንደሌላቸው ደመደመ። ከዚያ በኋላ ስብሰባ ያደርጋሉ። ጃክ ኒጄል ምንም እንዳልሰጠው ነገራቸው። አንድሪው በገዳዩ ላይ የተገኘው የፍላሽ ድራይቭ በውሃ በመበላሸቱ ጥቂት መረጃዎችን ብቻ ማዳን እንደተቻለ ይገልጻል። ከነዚህ መካከል በፓኪስታንና በቻይና መካከል ያለውን የካርቱም ተራራ ላይ የክትትል ምስሎች፣ የለንደን የክትትል ምስሎች፣ ሚስጥራዊ ኮዶችና የባንክ መግለጫዎች ይጠቀሳሉ። የመጨረሻው የገንዘብ ዝውውር ከ4 ቀናት በፊት ከለንደን መሃል ከተማ ኤቲኤም የተደረገ ነው። ጄምስ ይህ አሊጌት የተባለና ከ20 ዓመት በፊት የዘጋው ኦፕሬሽን መሆኑን ያውቃል። እቅዱ በስታርሊንግ ፕሮግራም አማካኝነት ሰርገው የገቡት የፒኤምኤን አክራሪ ወታደር ቡድን ያዘጋጀው ሴራ ነበር። ዓላማቸው ታዋቂውን ታወር ብሪጅ በቦምብ ማፍረስ ነበር። ጄምስ ድልድዩ መዘጋት አለበት ቢልም አንድሪው ግን አሁንም በቂ ማስረጃ የለም አለ። ጄምስ ግን ኒጄል ይህንን ስለሚያውቅ እንደጠራው አጥብቆ ተናገረ። እንዲሁም ስታርሊንግ በሊያም እንደገና መነሳቱ ግልጽ ነውም አለ። ሊያም የሀገር ጀግና በመሆኑና ከፍተኛ የክብር ማዕረግ ስላለው አንድሪው ይደነግጣል። በመጨረሻ ግን ድልድዩን ለመዝጋት ሰዎቹን ከመላክ ውጪ ሌላ አማራጭ አልነበረው። ከስብሰባው በኋላ ጄምስ ለሲአይኤ ዳይሬክተር ኤልዛቤት ደውሎ ሙሉ ታሪኩን ይነግራታል። ድሮ በካራቺ ከተማ ሊያምና ኒጄል ጥቂት የፒኤምኤን ሰዎች ይዘው መረጃ እስኪያገኙ ድረስ እንዳሰቃዩቸው፣ ያ መረጃም ወደ ካራቺ ባለሀብቶች መኖሪያ ቤት እንደመራቸውና በቦታው የነበረውን ሰው በሙሉ እንደገደሉ ያብራራል።
ሊያም አንድ የፓኪስታን ከፍተኛ የጦር መኮንን በህይወት አግኝቶ ጄምስ በምርመራ ወቅት አሊጌት የተባለውን የሚስጥር ቤት አውቆ ቦምቡ ሊፈነዳ 3 ሰዓታት ሲቀሩት እንዳስቆሙት ይገልጻል። ያ መረጃ ሰጪ በምርመራ ወቅት በልብ ህመም ሲሞት ጄምስ ተጠያቂ ሆነ። በዚያን ዕለት ስታርሊንክ በይፋ ተዘጋ። ነገር ግን ኒጄል ከ9:11 በኋላ ሊያም አሁንም ስራውን እየቀጠለበት እንደሆነ ደረሰበት። ሊያም በፖለቲካና በዲፕሎማሲ ላይ ተስፋ ቆርጦ እነዚያን ጭራቆች መግደል ብቻ መፍትሄ እንደሆነ ያምናል። እሱ አሁን ክህደት ስለተሰማው የሲአይኤ ሰዎች ያስተማሩትን ስራ እንደሚሰራ መልእክት እየላከ ነው። በመጨረሻም ኤሊዛቤት በሚስጥራዊ አገልግሎት ዋና መስሪያ ቤት ደረሰች። ጄምስን ተከላክላ በኤጀንሲዎቻቸው መካከል ያለውን ግንኙነት ለማለስለስ ዲፕሎማሲ ተጠቀመች። በኋላ ላይ ጃክና ኤማ በአንድ መኪና ውስጥ ሆነው ያንን የአሊጌት ሚስጥር ቤት ይከታተላሉ። ማይክ ደግሞ ከአንድ ምግብ ቤት ሆኖ ሲከታተል አንድ አጠራጣሪ ሰው ተመልክቶ መከተል ይጀምራል። ሰውየው ማይክን አይቶ ቢሮጥም ማይክ በፍጥነት ተከታትሎ መንገድ መሃል ያዘው። ይህ በእንዲህ እንዳለ ጃክ ኤማና ወኪሎቹ ወደ ሚስጥሩ ቤት ሰብረው በመግባት በርካታ የጦር መሳሪያዎችንና የታወር ብሪጅን ንድፎች ያገኛሉ። የማይክ እስረኛ ሲመረመር እሱ ገንዘብ ተከፍሎት እቃ የሚያደርስ መልእክተኛ ብቻ እንደሆነ ተናገረ። ጃክና ኤማ ለአለቆቻቸው ደውለው ሁኔታውን ሲያሳውቁ ነገሩ በጣም ቀላል መሆኑ ያጠራጥራቸዋል። ጃክ ይህ ሁሉ ሴራ ጄምስን ብቻውን በማስቀረት ጥቃት ለመሰንዘር የተደረገ ማታለያ መሆኑን ተገነዘበ። በትክክል በዚያኑ ቅጽበት ኤሊዛቤት ወደ መኪናዋ ስትገባ መኪናው ወዲያውኑ ፈንድቶ እሷንና ወኪሎቹን ሲገድል ጄምስን ደግሞ መሬት ላይ ጥለዋል። ጃክ መገናኛው ሲቋረጥበት ከማይክና ከኤማ ጋር በፍጥነት ወደ ዋናው መስሪያ ቤት ይሮጣሉ። ጄምስ ሲነቃ ኤሊዛቤት መሞቷን ይመለከታል። ሊያም በመኪና ውስጥ ሆኖ በእጁ ጥቀሻ አሳይቷት ይሄዳል። ጄምስ በከፍተኛ ንዴት ያለምንም ጥበቃ መኪና ውስጥ ገብቶ ሊያምን በለንደን ጎዳናዎች ላይ ማሳደድ ጀመረ። የዚህ ሲአይኤ ምክትል ዳይሬክተር ጄምስ ነገር ይገርማል አይደል? ያን ያክል ትልቅ ባለስልጣን ሆኖ ያለምንም ጥበቃና ወታደር ብቻውን መኪና እየነዳ ነፍሰ ገዳይ ለማሳደድ መሄዱ ምንም የሚሉት ድራማ ነው። ለአመታት የስለላ ድርጅት ውስጥ ያካበተው እውቀትና የሰለጠነበት ስሜት ሁሉ በአንድ ጊዜ የውሃ ሽታ ሆኖ ጠፋ መሰለኝ። ዜናው ወደ ኤማ ይደርሳል። እሷም ጃክ መኪናውን አዙሮ ማሳደዱን እንዲቀጥል ታዘዋለች። ጄምስ እድል አግኝቶ በመስኮት በኩል ቢተኩስም የመኪናውን መስታወት ብቻ ነበር መስበር የቻለው። የሊያም ሰዎች በሌላ መኪና መጥተው በጄምስ ላይ ቢተኩሱም መኪናው ጥይት መከላከያ በመሆኑ ተረፈ። ነገር ግን መኪናው መቆጣጠር አቅቶት እና ዋሻ ውስጥ ሲያልፍ ሰዎች ከመንገዱ መዝለል ነበረባቸው። ከዚያም ፖሊሶች መጡ። ጄምስም ለማምለጥ ድንገት ይታጠፋል። በተመሳሳይ ጊዜ የጃክ መኪና ወደ ዋሻ ገባ። ነገር ግን በትራፊክ በተቃራኒ አቅጣጫ እየነዳ ነበር። እናም ለመውጣት ብዙ ተሽከርካሪዎችን ማለፍ ነበረበት። ጄምስ ከፖሊሶች አምልጦ ሊያም በጣም ጠባብ መንገድ ሲይዝ ያየዋል። በመጨረሻም ዋናው ጎዳና ላይ ሲደርሱ ሊያም ከአንድ ሲቪል መኪና ጋር ተጋጭቶ መኪናውን ትቶ በእርጋታ ወጣ። ሊያም በትዕቢት ፈገግ ብሎ ተመለከተው። ጄምስም መኪናውን ትቶ በአየር ላይ ተኩሶ ሰዎችን በድንጋጤ እንዲበተኑ አደረገ። ሊያም ከመሸሹ በፊት የሰዎቹ ቡድኖች መጥተው ተኩስ እስኪከፍቱ ድረስ በአድናቆት ብቻ ይመለከተው ነበር። ጄምስ ከመኪና ኋላ ተደብቆ አልፎ አልፎ ተኩስ ይመልስ ነበር። ነገር ግን ጥይት አለቀበት። እንደ እድል ሆኖ ቫኑ መጣና ቡድኑ የሊያም ሰዎችን በደቂቃዎች ውስጥ በጥይት ገደላቸው። ፖሊሶች ሲቃረቡ በመስማት ቡድኑ ጄምስን አድኖ ሸሸ። በኋላ ወታደሮች የኤሊዛቤትን አስክሬን ወደ አሜሪካ ለመውሰድ ሰበሰቡ። በወታደራዊ ባንከር ውስጥ ቡድኑ የቅርብ ጊዜ መረጃዎችን ተወያየ። በማሳደዱ ወቅት የገደሏቸው ሰዎች ፒኤምኤን አልነበሩም። እነሱ በትክክል የሩሲያ ኦዶሚስቲት የተባለ የፓራሚሊተሪ አባላት ነበሩ። በ80ዎቹ የተመሰረቱ ቢሆኑም ስታርሊንክ በ2000ዎቹ መሃል አጥፍቷቸዋል። ሊያም እነዚህ ሰዎች ካልተገደሉ አሁንም አደጋ ሊያስከትሉ እንደሚችሉ ለማረጋገጥ ስታርሊንክ የዘጋቸውን ሁሉንም የአሸባሪ ቡድኖች እየሰበሰበ ያለ ይመስላል። ጄምስ ኒጄልን የሊያምን ኦፕሬሽን ለመሰለልና እሱን ለመጣል በቂ መረጃ ለመሰብሰብ ወደ ዱባይ እንደላከው ገለጸ። ጃክ ሊያም ጄምስን ሳይገለው የተወው የኤሊዛቤት መሞት ጄምስን አዲሱ የሲአይኤ ዳይሬክተር እንደሚያደርገውና ካለፈው ታሪክ ለመሸሸግ ሲል ሊያምን በነጻነት እንዲንቀሳቀስ ሊፈቅድለት እንደሚችል ስላወቀ እንደሆነ ይረዳል። ጄምስ ግን ይህንን ክዶ ሊያምን መግደል እንደሚፈልግ ተናግሮ ይክዳል። አንድ ኮሎኔል መጥቶ ለጄምስ የምግብ ማዘዣ እንደደረሰ ሲነግራቸው ሊያም ያሉበትን ቦታ እንዳወቀ ይረዳሉ። በከረጢቱ ላይ አንተ የአሜሪካ የመጀመሪያው ትልቅ ከሃዲ አይደለህም የሚል መልእክት አስተዋለ። ጄምስም ሊያም የት እንደተደበቀ አወቀ። ጄምስ የብሔራዊ ጋለሪ ውጭ ሊያምን ያገኘዋል።
ቡድኑ በቱሪስቶች መካከል ተደብቋል። ሊያም በጄምስ ላይ ያፌዛል። ጄምስም ተናዶ ጥቃት ሊሰነዝር ሲል ሰዎቹ ሊረዱት ይንቀሳቀሳሉ። ነገር ግን ሊያም አስቀድሞ ስላወቀ እንዳይንቀሳቀሱ ያዛቸዋል። በጄምስ ልብስ ላይ የቀይ ነጥብ ምልክት በማየታቸው ዝም ይላሉ። ሊያም በአዲሱ ስታርሊንክ ፕሮግራም መስራት እንደማይፈልግና ኒጄል የሰረቀውን መረጃ እንዲሰጠው ይጠይቃል። ጄምስ ስለምን እንደሚያወራ ስላልገባው ጃክ ቀርቦ የኒጄልን ምስጢራዊ ዕቃ ዱባይ እንደተወው ተናገረ። ሊያም ሄዶ እንዲያመጣውና በኋላ ላይ እንደሚያገኛቸው ተናግሮም ይሄዳል። ወደ በንከሩ ሲመለሱ ጃክ ምንም እንደሌለውና ጊዜ ለመግዛት ብቻ እንደዋሸ ይናገራል። ለኤማ የሲጋራ ፓኬቱን ሰጥቷት እሱ አስቀድሞ እንደፈተሸው ነገር ግን ምንም እንዳላገኘ ተናገረ። ጃክ እንደሚገምተው ኒጄል የደህንነት ድርጅቶቹ ሙሉ በሙሉ አላመነም። ስለዚህ ሊያም እየተከታተለው መሆኑን ስላወቀ የሲጋራውን ፓኬት እንደ ማታለያ ሰጥቶ እውነተኛውን መረጃ ግን ሌላ ቦታ ደብቆታል። በዚያው ቀን ምሽት ኤማ ጃክን ወደ አንድ መጠጥ ቤት ይዛው ሄዳ ከአከራዩ የኒጄልን አፓርታማ ቁልፍ ትወስዳለች። ለካስ እሷ የኒጄል ልጅ ነበረች። እዚህ ጋር ነው የሴትየዋ የውስጥ ቁጭትና የክህደት ስሜት የሚጀምረው። አፓርታማ ውስጥ በጣም አሮጌ ኮምፒውተር ያገኛሉ። ኒጄል ይህንን የመረጠው በሀከሮች እንዳይጠለፍ በጥንቃቄ ነው። ኤማ ምንም አዲስ ነገር ባታገኝም ጃክ ግን አይምሮን ተጠቅሞ ኒጄል ምንም ነገር እንዳላወረደ ይልቁንም ስርጭቶችን በቀጥታ ይከታተል እንደነበር ይደርስበታል። ለቴክኒሽያኑ ፓትሪክ ደውሎ የስርጭቱን መነሻ እንዲከታተል ይነግረዋል። ኤማ ቤቱን ስትፈልግ እሷና ኒጄል በሃሎዊን ቀን እንደ ማዶና ለብሰው የተነሱትን የድሮ ፎቶ ታገኛለች። በቀልድም ታስታውሰዋለች። ይህ ግን ጃክን ድንገት አንድ ነገር ያስታውሰዋል። ሊያም ቀድሞ ኤማን ብሎንድ አምቢሽን ብሎ ጠርቷት ነበር። ይህም የማዶና ሙዚቃ ጉብኝት ስም ነው። ስለዚህ ሊያም ይህንን ፎቶ አይቶታል ማለት ነው። ማለትም ወደዚህ አፓርታማ ቀድሞ ገብቶ ነበር። ከኤማ ውጪ ይህንን ቦታ የሚያውቀው አንድሪው ብቻ ስለነበር እሱ በኤጀንሲ ውስጥ የነበረው ሰላይ እንደሆነ አወቁ። ኤማ ለአንድሪው ደውላ ምንም እንዳላገኙ ተዋሻለች። ጃክ ለጄምስ ደውሎ የዱባይ ተልዕኮ የስታርሊንግን መረጃ ለሲአይኤ ማስተላለፍ እንደነበርና ነገር ግን ሊያም እንዳቋረጠው ነገረው። አሁን የጃክ እቅድ ኒጄል የጀመረውን መጨረስ ብቻ ነው። በማግስቱ ጠዋት ባንከሩን የሚከታተለው ሰው ለሊያም ደውሎ ጄምስና ማይክ እየወጡ እንደሆነ ጃክ ግን እንደሌለ ይነግረዋል። ሊያም ጄምስን እንዲከታተለው ያዛል። ኤማና ጃክ አየር ማረፊያ ሲደርሱ ሊያም በካሜራዎቹ ያያቸዋል። ብዙም ሳይቆይ ማይክ በአውሮፕላን ውስጥ ተቀላቀላቸው። ኤማ ለአንድሪው ደውላ ከአረብ ደህንነት ሰዎች ጋር ልትገናኝ እንደሆነ ተናገረች። አንድሪው ወዲያውኑ መረጃውን ለሊያም ያስተላልፋል። ሊያምም ወደ ዱባይ ለመሄድ ሲወስን ጄምስ ወደ አሜሪካ በረረ። ዱባይ ውስጥ የኒጄል ጓደኛ የነበረ የአረብ ወታደር ጉዞ ሰጣቸው። ጃክ ለፓትሪክ ደውሎ ስርጭቱ ከዱባይ ማሪና ከሚታወቅ ሰማይ ጠቀስ ህንጻ እንደሚመጣም ነገረው። ወታደሩ ዱባይ ከተማዋን 24/7 የሚከታተል ትክክለኛ የሳተላይት ክትትል ስላላት ብዙ ወንጀል እንደሌለ ገለጸ። ይህ ሳተላይት ደግሞ ሊያም አሁን እነሱ ለመከታተል የሚጠቀምበት ነው። ሰርቨሩን የሚጠብቁት የሊያም ሰዎች ማስጠንቀቂያ ደርሷቸዋል። ብዙም ሳይቆይ ኤማ፣ ጃክና ማይክ ህንጻ ውስጥ ሲገቡ ፓትሪክ በጆሮ ማዳመጫው መራቸው። በላይኛው ፎቅ ላይ ጃክና ኤማ የሊያምን ሰዎች አግኝተው የተኩስ ልውውጥ ተጀመረ። የተኩስ ጥይቶች የቤት እቃዎችን ካወደሙ በኋላ ሁለቱ ሁሉንም ጠላቶቻቸውን መግደል ቻሉ። የአንዱ አስክሬን በመስታወት ወለል ላይ ወድቆ መስታወቱን ሲሰባብረው ኤማ ልታመልጥ ስትል በዚያ ቀዳዳ በኩል ወደ ታች ትወድቃለች። እንደ ዕድል ሆኖ ጃክ እጇን በጊዜ ይዞ ወደ ውስጥ ይስባታል። ይህ በእንዲህ እንዳለ ማይክ ቅጥረኞች ወዳሉበት ሌላ ክፍል ገባ። በፍጥነት እርምጃም ወስዶ በሰከንዶች ውስጥ ሁሉንም ገደላቸው። የተደበቀ ሰው ጓደኞቹን ሊያጠቃ ሲል ማይክ ከኋላ ተኩሶ ገደለው። በዚያን ጊዜ ሊያምና ቡድኑም ህንጻ ውስጥ ደረሱ። ቡድኑ ወደ ላይ የወጡ ያገኙትን ዘበኛ ሁሉ ይመታሉ። ማይክ ከውጪ ለመከታተል ይለያል። ጃክና ኤማ የእሳት ማጥፊያውን ተጠቅመው ጭስ በመፍጠር የቀሩትን ዘበኞች በድንገት ይመቷቸዋል። ዋናው ቢሮ ሲደርሱ ልዩ መቆለፊያ በሩ ላይ ነበር። ኤማ ግድግዳውን ተኩሳ በመብሳት በሩ ላይ ፈንጂ አድርጋ ሰርቨሩን ፓትሪክ ጃክን ታብሌቱን እንዲያገናኝ መራው። እናም ሁሉንም መረጃ ማስተላለፍ ጀመረ። የአንድሪው ክህደት ስሙ በዝርዝሩ ላይ ሲታይ ተረጋገጠ። ሊያምና ሰዎቹ ቢሮው ገብተው አዲስ የተኩስ ልውውጥ ጀመሩ። ጃክ ለሌላኛው ሰው ደውሎ ጄምስ ወደ አሜሪካ እንዳልሄደና ወደ ህንጻው እየመጣ እንደሆነ ይገልጻል። ማይክ ደግሞ ጣሪያ ላይ ወጥቶ የህንጻ መስሪያ ክሬን ለመቆጣጠር ይጀምራል። ሁለቱ ቡድኖች ብዙ ጥይት ቢተኳኮሱም ማንም እጁን አልሰጠም ነበር። ሊያም ቦምብ ወርውሮ ጃክንና ኤማን መሬት ላይ ይጥላቸዋል።
ኤማ መኮንኑን ለመምታት በመስኮት በኩል ስትተኩስ እሱ በኃይል ይገፋታል። ከጥቂት ትግል በኋላ ደግማ ተኩሳ ትጥለዋለች። ፓትሪክ መረጃው ሙሉ በሙሉ መውረዱን ያበስራል። ማይክ ክሬኑን አሽከርክሮ አንድ ትልቅ ሳጥን በመስኮት በኩል በመወርወር ቅጥረኛውን በሂደቱ ይጥለዋል። ኤማ አጋጣሚውን ተጠቅማ ቅጥረኛው ራስ ላይ ተኩሳ ትጨርሰዋለች። አንድ ቅጥረኛ ከጀርባ መጥቶም ኤማ ላይ ይተኩስባታል። ድራክ ወዲያውኑ ሰውየውን ገሎ ደም የሚፈሳትን ኤማን ከመሳቢያ ጀርባ ደበቃት። ድራክ ወጥቶ ታብሌቱን ለሊያም ይሰጠዋል። መረጃው በውስጡ እንዳለ በማስመሰልም ድንገት ሄሊኮፕተር ከመስኮቱ ውጪ ታይቶ የጄምስ ሰዎች ተኩስ በመክፈት ሊያምን በብዙ ጥይት ይመቱታል። ሊያም ግን በብዙ ጥይት ቢመታም አሁንም በህይወት ነበር። ድራክ ግን ወዲያውኑ የሊያም ጭንቅላት ላይ ተኩሶ ገደለው። በማግስቱ ጠዋት አንድሪው በቁጥጥር ስር ዋለ። ኤማም ከጉዳቱ ተረፈች። ለጃክ ወደፊት አብረው እንደሚሰሩ ቃል ስለገባለት ከጥቂት ጊዜ በኋላ ድራክ የጄምስ ምክትል ሆኖ ወደ ሲአይኤ ተመለሰ። ይህ ፊልም ተራ የስለላ ታሪክ ሳይሆን የስልጣን ጥምና የክህደት መረብ ሰውን ምን ያክል ዝቅጠት ውስጥ እንደሚከት ያየንበት መስታወት ሲሆን ሀገር እጠብቃለሁ በሚል ሰበብ የሰውን ልጅ የማሰቃየት ስታርሊንክ የተባለ የጨለማ ፕሮጀክት ያዋቀረው ጄምስ ያሰለጠናቸው ጭራቆች መልሰው እራሱ ላይ ሲዞሩበት ማየታችን ክፋት የኋሊት እንደሚመታ ትልቅ ትምህርት ይሰጠናል። ዋናው ቁም ነገር ግን የአንድሪው የሚባለው አለቃ ዋናውን መረጃ ለገዳዩ አሳልፎ እየሸጠ ፊት ለፊት ግን እንደ ሀሳቢ ሆኖ የሚተውነው ድራማ በቁምህ የሚበላ የቅርብ ወዳጅህ ነው የሚለውን የሀገራችንን አባባል በተግባር ያሳየን ሲሆን ከሩቅ ጠላት ይልቅ የውስጥ ባንዳ ይበልጥ አደገኛ መሆኑን ያስገነዝበናል። ድራክና ኤማ ያሳዩት ጽናትም በመጨረሻ የክህደትን መረብ በጥሶ እውነትና ፍትህ ሁልጊዜም እንደሚያሸንፉ አስተምሮናል። ቪዲዮውን እስከ መጨረሻው ድረስ ስለተከታተላችሁኝ በጣም አመሰግናለሁ። ይህ ቪዲዮ ከተመቻችሁ ላይክ ማድረጋችሁን እንዳትረሱ። አሁን ደግሞ ስክሪኑ ላይ ከምታዩት ቪዲዮዎች መካከል አንዱን መርጣችሁ ብታዩት በእርግጠኝነት አይቆጫችሁም። በጣም ይመቻችኋል። መልካም ቆይታ ይሆንላችሁ።